በዚህ ዘመን ደግሞ በጣም ትልቁ ቻሌንጅ ፖርኖግራፊ ነው። ፖርኖግራፊ በጣም በትዳር ውስጥ በቤተሰብ ውስጥ አሁን ስውር ሆኖ እየገደለ ያለው ቤተሰብን እሱ ነው። በጣም አደገኛ። ምክንያቱም አሁን ከብዙ ነገር ይልቅ ከስልኮቻችን ጋር ተጣብቀናል። ተጣብቀናል። ሞር ያለነው ስልኮቻችን ላይ ነው። ስለዚህ በጣም በዛው ልክ ደግሞ በትጋት ጠላት በጥናት አንድ ጥናት ስለ ፖርኖግራፊ ያጠኑትን ጥናት አንድ ሰው ፖርኖግራፊ 2 ሰከንድ ከ2 እስከ 3 ሰከንድ ማየት ከቻለ ጨክኖ 2 ሰከንድ ከ2 እስከ 3 ሰከንድ ማየት ከቻለ ምንም የማያጠያይቅ ነው። ሁለተኛ ያያል። ሁለተኛ ካየ የማያጠያይቅ ነው። ሶስተኛ ያያል። ሶስተኛ ካየ ያ ሰው አዲክትድ ነው፣ ሳያይ መዋል አይችልም ይላሉ። በዚህ ጥናት ነው። ስለዚህ የመጀመሪያዋን በዛች በ2 እና በ3 ሰከንድ ውስጥ ሊያይ የሚችልበትን አእምሮ ሊቆጣጠር የሚያስችል ሐሳቡን ሊያገኙበት የሚችሉትን አይነት ፖርኖግራፊ ነው የሚያቀርቡት። ማስታወቂያቸው በጥናት ነው። ሰይጣን በጥናት ነው ወገኖቼ፣ በጥናት በስውር የሚፈልግ ትላንት እንደተነጋገር ነው ሐሳባችንን ነው። ሐሳባችንን ኮንትሮል ካደረገ ምን ይሆናል? በቃለ። ስለዚህ ይሄን ማንም የሚያወለን እግዚአብሔር የሚያስጠለውን ጦርነት ብቻ ነው ወገኖቼ። ልጆቻችንን ወንድሞቻችንን በዚህ ዘመን ተልቆቻል። አንድ የዚህን ጥናት አላውቅም። የአሜሪካን ሀገር ጥናት ግን በደንብ እንግዲህ ይሄ ጥናቱ የነበረው በ2018 ነው የተጠናው ጥናት። በተክርስቲያን ውስጥ ኮሚትድ የሆኑ ክርስቲያኖች 65% ፖርን ያያሉ። ወደ ልጆች ስትመጡ ደግሞ ከ12 ዓመት በላይ 95% ያያሉ። ያስደነግጣል። የማንም ልጅ ሊተርፍ አይችልም። ከ5 ልጆች መካከል 5 ከ12 እስከ 18 ድረስ ያሉት ከ5 ልጆች መካከል 5 እንግዲህ ያስቡት፣ ከ5 መካከል 1 ወይም 2 ልጆች ፖርን አዲክትድ ናቸው። ስለዚህ ልጆቻችን ዙሪያ ምንጊዜም 1 ወይም 2 አዲክትድ የሆኑ ልጆች አሉ ማለት ነው በዚህ ዕድሜ ክልል ውስጥ ያሉ። ስለዚህ ፖርኖግራፊ በጣም ከባድ ቻሌንጅ ነው። ጸሎትም ተቃውሞ እግዚአብሔር አይኖቻችንንም እንዲከፍት አሜሪካን ሀገር ለልጆች እዚህም እንደሆነ አላውቅም፣ ስልክ ሲሰጥ ኮንትሮል ማድረግ ያለ የሚያዩትን ስልክ ከመሰጠቱ በፊት ከልጆች ጋር የሚደረግ ቃል ኪዳን አለ። ኮንትሮል አደርጋለሁ፣ አንተ የምታየውን አያለሁ፣ ይሄ ነው ሊሚት፣ ይሄ ነው ብሎ መባባል የሚያስፈልግባቸዋል። ለምን? ኮንትሮል አለ። ኮንትሮል ማድረግ ፓረንትስ ኮንትሮል ይሉታል። ቤተሰብና እነሱ የሚያዩበት ኢቨን ዴሊት ቢያደርገው እንኳን ወደ ኋላ ሄዶ ቼክ አድርጎ ለማየት የሚያስችል ማለት ነው። እና ስልካችንንም እንኳን አብዛኛው እኔ ኢትዮጵያ ሄጄ በጣም ነው የደነገጥኩት። የ9 ዓመት ልጅ ስማርትፎን ይዞ አየው ማለት ነው። ትምህርት ቤት 9 ዓመት ልጅ ስልክ ይዞ ይሄዳል አልኳት። አዎ ጓደኞቹ ይዘው ይሄዳሉ። እንዴት ነው እንደዚህ ማለት? የለንም፣ ልክ የለንም። የት ጋ ነው የምንሰጠው? የት ጋ ነው ለልጆቻችን ስልክ የምንሰጠው? ስልክ ለመስጠት እድሜያቸው ሲደርስ አይደለም የምናዘጋጃቸው፣ ከስር ጀምረን ነው የምናዘጋጃቸው። ከ3 ከ4 ዓመት ጀምሮ እዚህ ጋር ስትደርስ ነው እኔ የምሰጥህ እንድታውቀው፣ ደግሞ ስሰጥህም በዚህ ቃል ኪዳን ነው እያለን የምናዘጋጃቸው። ፖርኖግራፊ ከዚህ ጋር በተያያዘ 9ኛውና የመጨረሻው 9ኛው የቤተሰብ አምልኮ ጉድለት ነው። ቤት ውስጥ አምልኮ እኮ የለም። ቤተሰብ ውስጥ አምልኮ የለም። እሱን ለብቻው ሌላ ጊዜ አነሳዋለሁ። 10ኛው ሰይጣን ነው። ቻሌንጃችን ጠላት እንዳለን እንረሳለን። ይሄንን ስትራክቸር ቤተሰብን የሚጠላ ጠላት እንዳለን እንዘነጋለን። የእግዚአብሔር ቃል ምን ይላል? ባላጋራችሁ ዲያብሎስ የሚወጣውን ፍለጋ ምን ያደርጋል? ይዞራል። ስለዚህ በሚዞረን ዓለም ውስጥ ነው የምንኖረው። ስለዚህ ጠላት ያለው ምንድን ነው? ሁልጊዜ ይዘጋጃል። ጠላት እንዳለው ክፉን እያሰበ እየተቃወመ ይኖራል። ስለዚህ ነው
በአእምሮ መታደስ እየተመላለስን ልንኖር የሚያስፈልገን። ጌታ የተባረከ ይሁን። እሺ እነዚህን ቻሌንጆች እንዴት እንሸገራቸው? በተለይ የኮሚኒኬሽን በቃ መግባባት ሲያቅተን እንዴት እንነጋገር? በጣም እንዴት እንነጋገር? ምንድን ነው መጀመሪያ ኮሚኒኬሽን ምንድን ነው? ኮሚኒኬሽን ድልድይ ነው። የሐሳብ ድልድይ አሁን ከኢትዮጵያ ወደ አሜሪካን ሀገር ስንመጣ ትልቅ ውቅያኖስ አቋርጠን መተናል። በጣም ብዙ ደግሞ አሁን ከተማ ውስጥ ስትነዱ ድልድይ ከአንድ ከተማ ወደ አንድ ከተማ የሚያገናኙን ድልድዮች አሉ። ድልድዩ ከተሰበረ ግን እነዛም እዛ ናቸው፣ እኛም እዚህ ነን። ስለዚህ ምንድን ነው መጀመሪያ የሚጠፋው? አንደማመጥ። ስለዚህ ሁል ጊዜ መካከላችን ድብልቅልቅ ሲመጣ ድልድይ ተሰብሯል ማለት ነው። መገናኘት አንችልም። ባለመግባባት ጊዜ እንዴት እንነጋገር? ትልቁ ችግራችን አለመግባባት ሲፈጠር፣ አለመግባባት በትዳር ውስጥ የህይወት መኖር ምልክት ነው ይላሉ። የህይወት መኖር ጤነኛን ሰዎች አንደኛው በመካከላችን የሚፈጠሩት ነገሮች ችግሮች ሲፈጠሩ የምንተዋወቅበት አንዱ መንገድ ነው ብለው ይላሉ ሳይንቲስቶቹ፣ ሳይኮሎጂስቶቹ። ሰው ካልተጋጨ በሐሳብ ልዩነት ውስጥ ካልተጋጨ እዛ ቦታ ህይወት የለም ይላሉ። ህይወት ምን ሆኗል? ሞቷል። አሉ ግን የሉም፣ ወይም ቆሟል። በቃ ፖዝ አድርጓል፣ አይነቃነቅም፣ እያደገ አይደለም፣ የሆነ ቦታ ቆሟል። የማይነጋገሩ ሰዎች አታውቁ? በቃ የሚገቡ የሚወጡ። እኛ በጣም ብዙ አይነት ሰዎች ወደኛ ይመጣሉና ብዙ አይነት ሰዎች እናውቃለን። ይገባሉ፣ ይወጣሉ። አትነጋገሩ? በልጆች ጉዳይ እንነጋገራለን፣ በሌላ እንነጋገር። እሱም እንደፈለገ ነው፣ እሷም እንደፈለገች ነው። እንዲህ አይነት ነገር አለ። ፖዝ ያደረገ እግዚአብሔር አንድ እንድንሆን ያለን ትዳር አብረው የሚኖሩ አንድ ያልሆኑ ብዙ አሉ። እግዚአብሔር ቤት ውስጥ አብረው የሚኖሩ ግን አንድ ያልሆኑ፣ ይሄ በጣም ትልቅ አስቸጋሪ ነገር ነው። ስለዚህ ያዕቆብ 1:19 እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ለመስማት የፈጠነ ብዙ ጊዜ ቁጣ ሲይዘን ቁጣችንን ነው እንጂ የምናበርደው የዛኛውን ወገን አንሰማም። እኛ ልጆች እኛ ጋር ይመጣሉ፣ በጣም ብዙ ልጆች ይመጣሉ። ልጆች ካውንስል እናደርጋለንና በጣም የሚሉን እኔ አልረሳኝም። አንዲት የ15 ዓመት ልጅ እያለቀሰች የተናገረችውን አልረሳም። እያለቀሰች ምንም ጸሎት የለኝም አለች። አንድ ጸሎት ነው አለች፣ ከእናቴ ጋር ተግባብቶ ማውራት። በቃ ምንም እናቴ ሰምታኛለች፣ ንግግሬን ጨርሼ ሰምታኛለች። ምን ማለትሽ ነው አልኳት። እኔ ጀምራለሁ እሷ ትጨርሰዋለች አለች። አንድ ቀን እኔ ሐሳብ ጀምሬ ጨርሼው አላውቅም አለች፣ እሷ ትጨርሰዋለች አለች። ገባኝ በቃ ማለት የፈለግሽው ይሄ ነው ትቀጥላለች አለች። በቃ ገብቶኛል፣ በቃ ጀምር ማሚ ልጨርስ ነው አለች። ሁሉ ጊዜ ልጨርስ። አትጨርሽም፣ አውቀዋለሁ የምታስቢውን ትለኛለች። ይሄ በጣም ለመስማት የፈጠነ ስሙ ነው እኮ በቃ። ሌላ እግዚአብሔርም እኮ እኛን የሚለን እኮ እንደ ልጆች ስሙን ነው። ስሙኝ፣ እግዚአብሔር ስሙኝ ነው የሚለው። እግዚአብሔርን የሚሰማ ሰው ሰውን መስማት ይችላል ወገኖች። መስማት በጣም ቁልፍ ነገር ነው። ዛሬ የሚሰማ ሰው የለም። አቤት እንዴት ከባድ መሰላችሁ! ሰውን ማስጨረስ ማለት ነው። ማንኛውንም ሰው ስትሰሙት አስጨርሱት። የማይጠማችሁም ነገር ቢሆን እንኳን ስሙት። የሰውን ሐሳብ ማስጨረስ በጣም ለካ እውቀት ነው። በቃ ይናገር እስቲ ልስማው። በቃ በተለይ ከልጆቻችሁ ጋር በጌታ ፍቅር እንደ እናት ለምናችኋል። አስጨርሷቸው። የማይጥም ነገር እንኳን ቢናገሯቸው ስሟቸው፣ ይጨርሱት አላችሁ ጊዜ በኋላ በደንብ ስሟቸው። ካልገባችሁ ደግሞ አስዩም አታድርጉ። አስዩም ማድረግ ምንድነው? አሃ እቺን ሐሳብ ይዛ ነው የመጣችሁ ማለት ነው አትበሉ። ካልገባችሁ እዚህ ጋር ያልሽውን ነገር አስረጂኝ፣ አልገባኝም ታስረዳ። እሷ እንዳሰበችው መስማት ማለት ምን ማለት እንደሆነ በጣም ስሙልኝ። መስማት ማለት ሰውየው እንደተናገረው ሰውየውን መረዳት ማለት ነው። መስማት ማለት
ሰውየው ልብ ውስጥ እንደተናገረው። አንዳንድ ሰው ሀሳብ ውስጡ ያለውን ነገር መግለጥም አይችላል። እኔ ጋር ለካውንስሊንግ ሰዎች ይመጣሉ። እኛ ጋር ሲመጡ ይናገራሉ ሀሳባቸውና ካልገባኝ አሃ ብዬ አላልፍም። ቆይ እዚች ጋር ቆም ትልልኝና እስኪ አንድ የገጠመህን ምሳሌ አስረዳኝ እላለሁ። በምሳሌ አስረዳኝ። እቺን ያልካት ነገር አልገባችኝም። በምሳሌ ሲያስረዳኝ ይገባኛል። አሃ እንዲህ ማለት ሆኖ ብዬ በፍጹም ማለፍ አልፈልግም። በፍጹም እሱ አደገኛ ነገር ነው። ግምት ይባላል። አሰምሽን መገመት ክፉ ነገር ነው ወገኖች። ከልጆቻችን ጋር በትዳራችን ውስጥ ትልቁ ቻል ባለቤት መናገር ስትጀምር አስጨርሳት። ለመስማት የፈጠነ አይገርማችሁም? ለመናገር የፈጠነ አይደል፣ ለመስማት የፈጠነ ሰው ለቁጣ የዘገየ ይሆናል። ሰማችሁ? ለመስማት የፈጠነ ሰው ለቁጣ የዘገየ ይሆናል። ለቁጣ ከፈጠናችሁ ለመስማት አልዘገያችሁ፣ አልሰማችሁ፣ አስጨርሱት። ሌላው ቢቀር ልትቆጡ ያላችሁትን ቁጣ አቅጣጫውን እንኳን ያሳያል። የእግዚአብሔር ቃል ምን ይላል? ከልጆቻችን ጋር ስላለ ነገር በጌታ ምክርና ተግሳጽ፣ ስጋ የሌለበት ጌታ ይርዳን ወገኖች። በጌታ ምክርና በጌታ ምክርና ተግሳጽ ወደ ልጆቻችን ለመሄድ የመጀመሪያው ለመስማት ማስጨረስ። በጣም እኛ ካውንስሊንግ ላይ ነን ያለ ነው። ካውንስሊንግ ትልቁ ነገር መስማት ነው። አንዳንድ ሰው 3 ሰዓት ይናገራል። 3 ሰዓት ሰምቻ ቃል ማክሲመም 3 ሰዓት ሰምቻ ቃል ያልገባኝን እያስቆሙ መስማት የእግዚአብሔር ቃል የሚመክረን ምክር ነው። በጣም ያዕቆብ አነጋገሩ የተወደዳችሁ ወንድሞች ሆይ ሰው ሁሉ ማንም ያገባህን አገባ አይደለም፣ ሰው ሁሉ እግዚአብሔርን የሚያውቅ ሁሉ እግዚአብሔርን የሚፈራ ሁሉ ምን ይሁን? ለመስማት የፈጠነ ይሁን። ሰውን እንድናስጨርስ እግዚአብሔር ይላል። ትልቁ ቻሌንጆቻችን አናስጨርስ። አንዳንድ ጊዜ ሚስቶች ሴት ስለሆንኩኝም ሚስትም ስለሆንኩኝም አውቀዋለሁኝ። ወንድሞች ምክንያታዊ ናቸው፣ ሎጂካል ናቸው። ሴቶች ስሜታዊ ነን፣ ኢሞሽናል። ስለዚህ እኔ ለምሳሌ መኪና መንገድ ላይ ተበላሽቶብኝ ቆሜ ጎማ አስለውጬ ምናምን መጥቼ እንደሆነ ስነግረው ለባለቤቴ መኪናዬ እንደዚህ ሆኖ እንደዚህ ገጥሞኝ ምናምን ስለው እንዴ ምን ቆም ብለሽ እንትን አታረጊውም እንዴ? መፍትሄ አይደለም እሱ። በቃ ወደ ሶሉሽን ነው የሚገባው። እኔ ያን ጊዜ ምንድነው ያሳለፍኩትን ድካሜን መስማት ብቻ ነው የምፈልገው። ቆይ ስማኝ፣ እኔ እኮ መኪናው ጎማው ተሰርቶ ምን ብሎ መጥቻለሁኝ። ቆይ ግን ይሄንን ሁሉ ምን አለፋሽ እንትና ጋር ገብተሽ እንዲህ አድርገሽ አሰርተሽ አትወጪም? መፍትሄው ነው። ወንድሞች ሁልጊዜ ወደ ገደለው ግባ፣ ቶሎ ወደ ዋናው ነገር ግቢ ነው። እኛ ደግሞ አንድ ነገር ዲቴይሊስት ነን። እንዴት እንደመጣን መንገድ ላይ የገጠመኝን ያገኘሁትን ሁሉ። ስለዚህ ምንድን ነው የሚጠበቅባችሁ? መስማት ብቻ። እስቲ ወንድሞች መስማት ብቻ በሉኝ። በቃ መስማት ብቻ፣ ምላሽም አይደለም ምንም አይደለም፣ መስማት ብቻ። አንድ ጊዜ አንድ ወንድም በጣም አስታውሳለሁ፣ መስማት መቻልሻው በቃ ተቀብዬሻለሁ አለ ማለት ነው። ከዛ ልክ ገጠመኝ ቻሌንጅ አለ። በሰማዋት ቁጥር እየተናደድኩ ነው የምሰማው አለ። ውሃ እየጠጣሁ ነው የምሰማት አለ። ግን አልጨረስኳት አለ። አልጨረስካት አልኩ። በቃ አንተ አንደኛ ነህ። በቃ ጨረስክ። ካስጨረስካት እየተናደድክ ካስጨረስክ እሱ ማለት ነው በቃ ጥሞን አይደለም። ልጆቻችንንም እንዲሆን እየተናደደን ግን ልናስጨርሳቸው። ንዴታችንን በያዝነው ቁጥር የሚገርማችሁ ቁጣችን እየበረደ ይመጣል። እናቴ በጣም አንድ ነገር ትነግረኝ ነበር። በጣም የምትገርም ሴት ነበረች እና ቁጣሽን ልጆች ላይ አታብርጂ፣ ቁጣ ለነገ መስራት ነው ትለኛለች። አንድ ቀን ዋይ ምናምን ብላ ጨዋ ተቆጥታኛ ታውቅ። እዛች ክፍል እንግባ ስትለኝ አውቃለሁ። በግንባር ነው የምንነጋገረው። ስለዚህ ላለቅስ እችላለሁ፣ ብዙ ነገር ልታርገኝ ትችላለች። ግን ድምጿ ከዛች ክፍል አይወጣም። እኔ ሳለቅስ ድምፄ ከፍ ካለ እንኳን ቀስ ብለሽ አልቅሽ። ለማልቀስም ቀስ ብዬ እንዳለቅስ ነበር።
ቀስቶን እንዲህ ወደ ላይ አታውጭ። ከዛ ስንወጣ ሂጂ ፊትሽን ታጠቢ እያየሁሽ ተጣጥበን እየሳቅን ነው የምንወጣው። ለካ ቁጣ ይበርዳል፣ ቁጣ ይበርዳል። ተቆጥታችሁ ንዴቱ እንደመጣ ልጆቹ ጋር ትሄዱ። እሱ የስጋ ነው፣ እሱ የስጋ ነው። ከሚስት ጋር የስጋ ነው፣ ከባልሽ ጋር የስጋ ነው። በርዶ ግን መነጋገር ስንችል እሱ ፍሬ ያለው እዛ ውስጥ ጌታ ኢንቮልቭ ያደርጋል። ስለዚህ የጌታ ምክር በጣም ይገርመኛል። የእግዚአብሔር ቃል እኮ አንዷ ቃል በስህተት የተጻፈች የለችም። በጌታ ምክርና ተግሳጽ። የስጋ ምክር አለ ማለት ነው፣ የስጋ ጥበብ አለ ማለት ነው። የስጋ እንዳንቀላቀል እኮ ነው በጌታ ምክርና ተግሳጽ ይለናል። ስለዚህ በጣም ወሳኝ ነገር ነው። ግጭቶቻችንን ደግሞ እንዴት እንፍታ? ግጭት አይቀሬ ነው። እኛ እንደውም ስናስተምር አይቀሬ ነው። ግጭት የለም ካሉኝ ጤነኛ አይደለም። ስለዚህ እነዚህ ሰዎች ተለያይተዋል። አንድ ቤት ናቸው እንጂ አብረው አይደሉም። አብረው ያለ ሰው ምንድነው? ግጭት አለው። ግጭት የህይወት ምልክት ነው፣ ህይወት ያለበት ነው። ሁለት የተለያየን ወንድና ሴት አስቡ። በዚህ ላይ የተለያየ አስተዳደግ ያለን ሰዎች፣ አስተዳደጋችን የማይገናኝ ሰዎች እንዴት አንጋጭም? ግጭት ማለት ምን እንደሆነ፣ ግጭት ማለት የአስተሳሰብ ልዩነት ማለት እኔ የማይበትና ባለቤቴ የሚያይበት ነገሮችን አንድ አይደለም። እንደ ወንድ የሚያይበት፣ እንዳስተዳደጎ የሚያይበት የማይገናኝ። እኔ ያደኩበት ቤት አባቴ ጠበቃ ነው እና ስናድግ እያከራከረን ያሳደገን ማለት ነው። እናቴ መጥቶ እኛን ሲያከራከረን ታይና እባክህ ፍርድ ቤት ውለህ ቤቱን ፍርድ ቤት አታድርገው ትለዋለች ሁል ጊዜ። ኖርማል ነው። እኔ ከእህቴ ጋር ተጣልቼ ወደ አባቴ ሲሄድ አባቴ የሚጠይቀኝን ጥያቄ ያውቃል። መጀመሪያ የሚጠይቀኝ ምስክር አለሽ ነው የሚለኝ። እንዲህ ስትልሽ ምስክር አለሽ ነው የሚለኝ። ስለዚህ ሲሄድ ምስክር አዘጋጅቼ ነው የሚሄደው ወደ አባቴ የሚጠይቀኝን ጥያቄ። እንዲህ ነው ያደግኩት። ባለቤቴ ሚሊተሪ ነው። ሚሊተሪ ማለት ገባችሁ ያልኩት? ሰላምታ ብቻ፣ ለምንም አይባል። ለምን አይባልም አለኝ። ተጋባንና ለምንድን ነው ለምን የማትባለው አንተ አልኩት። አይባልም፣ በቃ ለምን አይባልም። እንዲህ አይነት ነገር አለቀ። ስለዚህ ልክ እዛ ስራው ቦታ እንደሚሰጠው እኔም ሰላምታ እንድሰጠው ይጠብቃል ማለት ነው። እንግዲህ አስቡ ይሄ ቤት ምን ሊመስል እንደሚችል። ባክግራውንዳችን አይገናኝም፣ በፍጹም አይገናኝም፣ በፍጹም አይገናኝም። አስተዳደጋችን አይገናኝም። እሱ በ17 ዓመቱ ወታደር የገባ እድሜ ልኩም ወታደር ቤት የኖረ ሰው ነው። እቺ ደግሞ ስትከራከር የኖረች መታ ደግሞ እዚህ የምትከራከር ሴት መጣች። ስለዚህ ቤቱ ጌታ እኔን ጌታ እስኪያገኘኝ ድረስ በአንድ እግሩ የሚቆም ቤት ነበር ቤታችን። 5 ዓመት ማለት ነው። 2 ዓመት ስንተዋወቅ 3 ዓመት ከተጋባን በኋላ የሚራራ ጌታ ደረሰልኝ። ክብር ለእግዚአብሔር ይሁን። በጣም ቻሌንጅ ነበረ። በጣም 3 ዓመት የሲኦል ኑሮ ነበር። እኔ የምሄድበት ሌላ ነው። ከኔ ጋር ጠዋት ይሄዳል፣ ሌሊት ተነስቶ እንዳስቀድሳለን፣ ተመልሶ ይመጣል። ተመልሶ መጥቶ ቁርስ በልተን ወደ ቤተክርስቲያን ይሄዳለሁ ሲል ያን ጊዜ ድብልቅልቃችን ይወጣል። ይህ ትዳር አይሰራም። 2 እምነት ያለው ሰው አይሰራም። ይሄ የሁል ጊዜ ጦርነታችን። 3 ዓመት ዓርብ ዕለት የሰማችሁኝ ሰዎች ሰምታችኋል። አንድ ቀን አይሰራም ብሎኝ አያውቅም። አንድ ቀን ይሰራል ብሎኝ አያውቅም። ሁል ጊዜ በትዕግስት። ስለዚህ ነው ወንድሞች፣ ዓርብ ዕለት የሰማችሁኝ ሰዎች የድካምን ፍሬ ትበላለህ። ካልደከምክ ፍሬ አትበላም። እኛ ላይ መድከም ያስፈልጋል፣ ልጆቻችን ላይ መድከም ያስፈልጋል። ስለዚህ በትዳር ውስጥ ወገኖቼ ልዩነታችን ምንድን ነው? ባበላል፣ ባጠጣጥ፣ በስንት ነገር ልዩነት አለን መሰላችሁ። እንደተጋባን ጊዜ ቁርስ ሁለታችንም እንሰራለን። ቅዳሜ ቁርስ እንበላለን እና ቅዳሜ ነው ቁጭ ብለን ቁርስ ልንበላ የምንችለው። ስለዚህ እንቁላል ተፈርፍሮ ሲመጣ ያይና የማማ አይነት እንቁላል አይደለም ይለኛል እና እኛ ማማ መጡ ማለት ነው ሊያውና ኑ ማማ ያን የእርሶን እንቁላል አሳዩናሉ። እና እንደኛ ነው የሚያደርጉት። እሳቸው ቃሪያ ይጨምራሉ፣ እኛ ቃሪያ አንጨምርም። ይሄ ነው ልዩነታችን። ሁል ጊዜ ቁርስ ሙዳችንን ያጠፋ ነበር።
ልጅ ወለድኩ፣ አደገች፣ አገባ። የሶስተኛው ልጅ ሚስት አንድ ቀን መጣችና ቃቋ አለች። አንቺ እንቁላል የምትሰሪው እንዴት ነው አለች። እንዴት አልኳት። ሁልጊዜ የኛ ቤት እንቁላል ይለኛል አለች። የኔ ድል ገጠመሽ አልኳት። ወገኖቼ በጣም ልዩ ነን። አበላላችን፣ አጠጣጣችን። አንድ ጊዜ እንግድነት ሰው ቤት ሄድንና ወልዳ ሴት ልጅ ወልዳ ልንጠይቅ ሄደን ኖ ሴቷ ልጃችን ወለደችና ሊጠይቁ መጡ። የምናውቃቸው ወዳጆቻችን ልጆች ናቸው። ሊጠይቁ መጣና ዳቦ ቀርቧል። ይኸውልሽ ይሄ የማሚ አይነት ዳቦ ነው፣ ይህንን ነው የምልሽ አላት ማለት ነው። ተቆጣሁ ነው የምላችሁ። ያንተና ዳቦ እዛ ቀርቷል፣ አሁን እሷ የምትጋገረውን ዳቦ ብላ አልኩት ማለት ምን ነዋል አውቀዋለሁ። አሁን እሷ የሚሰማትን ስሜትን ያውቀዋል። ኢቨን የምንበላው ነገር እንኳን ከባክግራውንዳችን ጋር የተያያዘ ነገር። እነዚህ ሁሉ የችን እግዚአብሔር የሰጠንን ቀናችንን ያበላሽብናል። ስለዚህ ካፋችን ስለሚወጣው የጊዜ ቃል እናስብ። በግጭቶቻችን ጊዜ ምሳሌ 10:11 እንደዚህ ይላል፣ የጻድቅ አፍ የሕይወት ምንጭ ናት፣ የኃጥእ አፍ ግን ግፍ ይከድነዋል ይላል። የጻድቅ አፍ የሕይወት ምንጭ ናት። ስለዚህ ካፋችን ለሚወጣው ቃል እንጠንቀቅ። በጣም አደገኛ ነገር ነው። ቃል ክፉ ነው። እኔ ዱላ ይሻላል እላለሁ። እንትኑ ይለቃል፣ ብሩዙ ይለቃል። ቃል የበሳው ግን አይለቅም። በጣም ቃል የበሳው ክፉ ነገር ነው። ቃል ይሰብራል። ስለዚህ ለቃሎቻችሁ አደራ። በጣም በቃ ይሄንን ነው የሚለኝ። የኛ አፍ የሕይወት ምንጭ ናት። ከሕይወት ምንጭ ከሚወጣበት ሁለት አፍ ነው፣ ሁለት ነገር አይወጣም። በተለይ ባሎቻችንን፣ በተለይ ሚስቶቻችንን፣ ልጆቻችንን ስንናገር እኔ በጣም ልጅ ሆኜ በጣም አስታውሳለሁ። የጓደኛ እንደዚህ አንድ ሰፈር ነው ያለነውና ሩቅ ነው እና ልጅቷ መታ ከኛ ጋር ትጫወታለች እኛ አካባቢና ሲጠሯት ገና አንቺ ልጅ ኪዳነ ምሕረት ትድፋሽ ትመጫለሽ አትመጭም ብለው ነው የሚጠሯት። እና እናቴ ሁል ጊዜ ተጠራቸውና እባኮ እንደዚህ አይራገሙ ትላቸዋለች። አይረሳኝ ልማድ ነው። ስለዚህ እንጠንቀቅ። ካፋችን ለሚወጣው ነገር በጣም ጥንቃቄ እናድርግ። ሌላው ከመናገር በፊት እናስብ። እኔ በጣም ስለ ሀሳብ በጣም ብዙ ጊዜ እናገራለሁኝ። ራሴንም በጣም ሀሳቤን እፈራዋለሁ። እንዳልኳችሁ ሰይጣንን አይደለም አስተሳሰቤን ነው የምፈራው። ምክንያቱም ሀሳብ ነው ያሰብኩት ነገር ነው የሚሆነው የምናደርገው። የሰው ባህሪ አስበን ያሰብነው ነገር ነው። ደጋግመን ካሰብነው እናደርገዋለን ማለት ነው። ስለዚህ ከመናገራችን በፊት እስቲ እናስብ። ልጆቻችንንም ስናናግር፣ ባሎቻችንንም ስናናግር ቆም ብለን እናስብ። እንዴት ጥሩ መሰላችሁ? ምንድነው የምናገረው? ሻውን እንዴት ልበለው? እንዴት ላቅርበው? ይህንን ሀሳብ እንዴት ልበለው ብሎ ማሰብ በጣም ጥሩ ነገር ነው። ምሳሌ 10:19 እንዲህ ይላል፣ ከቃላት ብዛት ኃጢአት አይታጣም፣ አንደበቱን የሚገታ ግን ጠቢብ ነው ይላል። ከቃላት ብዛት አለ በቃ ብዙ ሲበዛ ኃጢአት አይታጣም። እኔ በጣም ያው በብዙ መድረክ ላይ ስለምናገር ጌታ ሆይ እባክህን ጆሮአቸው ውስጥ ክፉ ቃል ካፌ ወጥቶ እንደው አታስቀር ብዬ ጸልዬ አውቃለሁ። እፈራዋለሁኝ፣ ሀሳቤን እፈራዋለሁ። ያመልጣል ወገኖች፣ ደግሞ ስትናደዱ ያመልጣል። እና ምን ልናገር ብሎ ትላንት ሀሳባችንን እናስብ እንዳልኳችሁ፣ ዛሬ ደግሞ የምንናገረውን እናስብ። ሌላ አዳምጦ መመለስን መማር፣ ራስን ማለማመድ። አዳምጦ መመለስ፣ አስጨርሶ መመለስን መለማመድ። ክብር ለእግዚአብሔር ይሁን። ጌታ ደግሞ ይረዳል። እኛ እኮ ከሌሎች የምንለይበት የሚረዳ መንፈስ ተሰጥቶናል። አጽናኝ፣ የሚመክር፣ የሚገስጽ መንፈስ ተሰጥቶናል። ስለዚህ ለእኛ ቀላል ነው። ያቃተንን ነገር እርዳኝ፣ አግዘኝ ማለት እንችላለን። ቃሎቻችን በእውነት አምስተኛ በፍቅር ይሁን። በእውነትና በፍቅር ይሁን። አንዳንድ ሰው እውነት ይዞ ግን ንግግሩ በፍቅር አይሆንም። እውነት እኮ አለው ግን አነጋገሩ ግን በፍቅር አለ። አንዳንድ ሰው ሲናገር ራሱ በቃ አትቆጣ ስትሉ እኔ እኮ መቆጣት አይደለም ንግግሬ እንዲሁ ቁጣ ነው ይላሉ። ንግግሬ በቃ እንዲሁ ቁጣ መቆጣ ነው የሚመስለው። በቃ ስራዋ
ላለመምሰል ራስህ ላይ መስራት ያስፈልጋል። እንዴት አድርጌ ንግግሬ ቁጤት የሚቆጣ ይመስላል? እንዴት አድርጌ ጌታ ሆይ አስተምረኝ፣ በፍቅር መናገር አስተምረኝ። አንደኛ ዮሐንስ 1:3 እንደዚህ ይላል፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናል። በእውነትና በፍቅር። እውነት ይዞ በፍቅር መናገር ካልቻለን ኪሳራ ነው ወገኖች። ምንም እውነትን ሊገልጥልን የምንችልበት መንገድ በፍቅር መነጋገር መቻል አለብን። የሚያናድድ ነገር ገጥሞናል፣ የሚያስከፋ ነገር ገጥሞናል። ግን በዛን ጊዜ ግን ጥርስን ነክሶ መናገር፣ ያን ጊዜ ያለንበት ነገር ሳይሆን የበለጠውን ትልቁን የጌታን ስዕል ለማሰብ መታገል ያስፈልጋል። በአንድ ቀን ይመጣል አይመጣም፣ ግን ሂደት አለው። ሌላ አንድ ነገር ብንለማመድ ቀን በቀን ራሳችንን መፈተሽ። ዛሬ ራሴን ምን አስተማርኩት? ዛሬ ራሴን ምን አለማመድኩት? ራሴን ምን አስተማርኩት? ምንድነው እኔ አሁን በዚህ ጊዜ ራሴ ላይ መስራት ያለብኝ? አሁን ከዚህ ወርክሾፕ፣ ከዚህ ስልጠና፣ ከዚህ ትምህርት፣ ከዚህ ኮንፈረንስ በኋላ እግዚአብሔር ምን አስተማረኝ የሚል ጥያቄ ራሳችሁን መጠየቅ መቻል አለባችሁ። ከዛ ምንድነው ራሴ እኔ ግል ህይወቴ ላይ ሚስቴም ላይ አይደል፣ ባሌም ላይ አይደል፣ ልጆች እኔን እግዚአብሔር ምን ተናገረኝ? ምንድነው ያየሁት? ጻፍ አድርጎ ያችን ነገር መለማመድ በጣም አንድ አጭር ማታ ከመተኛታችሁ በፊት ትንሽ ደቂቃ 10 ደቂቃ አልጋችሁ ላይ ቁጭ ብላ ዛሬ ምን ተናገርኩ? ዛሬ እንዴት ተነጋገርን? ዛሬ ከባሌ ጋር እንዴት ተነጋገር? ዛሬ ከሚስቴ ጋር፣ ዛሬ ጋር ከልጆቼ ጋር የነበረኝ ነገር ምን ይመስላል? እችን የ5 ደቂቃ ነገር ራስን በቃ ኢቫሉዌት ማድረግ እንዴት መልካም ነገር መሰላችሁ። የምትጸጸቱባት ካለ ነገር፣ ያዘናችሁበት ነገር ካለ እንኳን እዛችሁ ጋር ንስሐ ትገባላችሁ። ነገ ይቅርታ ለመጠየቅ ቅርብ ትሆናላችሁ። እኔ አንድ ጥያቄ አልጠይቃችሁም፣ ግን ጥያቄውን መልሱን አልጠይቃችሁም። እስቲ ልጆቻችሁን ይቅርታ ጠይቃችሁ የምታውቁ ሰዎች ብዬ አልጠይቅ። በጣም ብዙ ወላጅ አይጠይቅም። እንደ ይቅርታ ከጠየቅንማ ጭንቅላታችን ላይ ይወጣሉ ይሉኛል። ወላጅነት ማለት እኮ ወላጅ ማለት እኮ የፐርፌክት የመሆን ምልክት አይደለም። እንሳሳታለን። ማን ነው እናንተ ቤት የሚጠይቀው? አባት እናት ብለን ጠይቅ ያውቃለሁ። አባቴ ይላል፣ እናቴ አጠይቅ። ልጆቻችንን ይቅርታ መጠየቅ በጣም አስፈላጊ ነገር ነው ወገኖች። በስህተት ተቆጥተን ሊሆን ይችላል። በስህተት አዝነን ሊሆን በጣም ይሄ እኛ ሶሳይቲ ውስጥ እንዴት አስቸጋሪ መሰላችሁ። እንኳን ይቅርታ መጠየቅ እወድሻለሁ ማለት ሚስትን እንኳን የሚተናነቀው ሰው እወድሻለሁ። እንዴት ነው ሰው ሳይጋባ ተጋብቶ 20 ምናምን ዓመት እወድሻለሁ ብሎ የማያውቅ ሰው ገጥሞኛል። እና አንድ ቀን ግን በቃ ቻሌንጅ ትሆንኩና አለ። ትልቅ ሰው ነው፣ አገልጋይ ነው። በቃ ሄድኩ አለ። ዛሬ እላታለሁ ብያለሁ። ገባው። ስገባ ደግሞ ኪችን ነች። ሄድኩ አለ። ስሟን ጠራሁኝና አለ ቆይ ከአማርኛ ይልቅ እንግሊዝኛ ይሻለኛል አልኩ። አይ ላቭ ዩ አልኳት አለች። ምን ነው ዳና ሰምተህ ዳና ምን ሆንክ? ለኛ ፍቅሩም ይከብደናል፣ ይቅርታውም ይከብደናል። ምንም የማይከብደን ነገር የለም። ሁሉ ነገር ይከብደናል ወገኖቼ። እኔ በጣም በቃ ማን ነው የሚያሳዝነን? እኛ አይደለም፣ እዚህ ውስጥ የሚያድጉት ልጆች ያሳዝኑኛል። ምክንያቱም ትዳር ላይ መተው ቻሌንጅ ይዘው የሚመጡት ወጣቶችን ገና ሲመጡ እንዴት ነበር አስተዳደጉን ብቻ ነው በቃ። ስለዚህ ከየት እንዳገኘው ታያላችሁ። እዚህ ቤት ነው ልጆች የሚያድጉት ወገኖች። ለምንድን ነው ግን አንተ የማትጠይቀው አልኩት። ይቅርታ የማትጠይቀው አልኩት። አንድ ልጅ ወጣት ነው። እኔ አንድ ቀን አባቴ ይቅርታ ሲጠይቅ አይቻል አቅማል አልጠይቅም። ግን ምንድነው ይቅርታውን የሚገልጠው? በፍቅር በመውደድ እንደሱ አይደለም በፍጹም። እንዲህ አይነት በቃ
ወዲያው ከዛ ከነበረበት ወጥቶ ተለማምጦ እዛው ቦታ ይመለሳል። እሱ ፍቅር አይደለም። ይቅርታ ማለት ይሄን ነገር አልደግመውም፣ እዚህ ጋር ተሳስቻለሁ ብሎ ማለት ነው። ይህች ከኛ አትወጣም። ተሳስቻለሁ የሚል ነገር ከኛ አትወጣም። ሰዎች ነን ወገኖቼ። እንዴ የእግዚአብሔር ቃል ይላል ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። የሚያውቅ እግዚአብሔር ትሳሳታላችሁ ካላችሁ እንዴት ነው እኛ እንሳሳትም የምንለው? ስለዚህ ለይቅርታም ፍቅርም ለመግለጥ ቅርብ ነው። በትዳር ውስጥ በቤተሰብ መካከል ዋናው ራስን ማወቅ ነው። ራሳችንን እናውቃለን ወይ? ያው እንዳልኳችሁ በጣም ብዙ ሰዎች ይመጣሉና እስቲ እላለሁ ይነግሩናል። እንዲህ በድላኝ፣ እንዲህ ሰርታኝ፣ እንዲህ አርጋኝ፣ በቃ 3 ሰዓትም እንዲህ አርጎኝ እንዳልኳችሁ እስከ 3 ሰዓትም ይናገራል። እሺ ጨረስክ? አዎ ጨረስኩኝ። እንደው በስተት አንተ ደግሞ በስተት እዚህ ትዳር ውስጥ እንደው ድንገት አንድ ቀን ተሳስተ የሰራው ችግር ይኖር ይሆን? ያጠፋው ጥፋት ምንም? እንዴት ይሆናል? እንዴት ይሆናል? ሰው ራሱን አያውቀውም። የሚገርማችሁ አንድ ቦስተን ውስጥ የተደረገ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ጥናት አጠና። ራስን ስለማወቅ ነው። አጠናና ለሰው ከባዱ ነገር ራሱን ማወቅ ነው። የጥናቱ ኮንክሉዥን ራሱን ማወቅ ነው። ከ30 ዓመት ጥናት በኋላ ገረመኝ። 2 ጥናት ነው ያጠናው። አንድ ራስን ማወቅና ሁለተኛ ሴት የምትፈልገው ምንድን ነው የሚል ነው። ሴት የምትፈልገው ምንድን ነው? ሴት የምትፈልገውን አታውቅም በሚል 2ቱን ኮንክሉዥን ላይ ከ30 ዓመት ጥናት በኋላ ትክክለኛ ነው። 2ቱንም ራሴ ላይ አይቼዋለሁ። ጥናቱ ትክክል ነው ብዬ ለራሴ አጽድቄዋለሁ። አናውቀውም ራሳችን። እስቲ ብርታታችሁ ምንድን ነው? ብርታታችሁ ብላችሁ የምትነግሩት በጣም ብዙ ኢቨን እኛ ሶሳይቲ መካከል ብርታትን መናገር እንኳን እንደ ትዕቢት አድርጎ ራሱን ስለሚያስቆጥረው በቃ እኔ እንደው ብርታት የለኝም አለ እንጂ ቤተሰብ እያስተዳደር ከአግብተህ እየኖርክ ብርታት አለን። ድካም አለ፣ ኦፍኮርስ ድካም አለ። ለብርታታችንም አንመችም፣ ለድካማችንም አንመችም። በጣም እናስቸግራለን። ራሳችንን ማወቅ ግን ያስፈልጋል። ድካም የት ጋር የቱ ጋር ለስራ መንፈስ ቅዱስ አሳየኝ እኮ ይባላል። ሌላው ቢቀር ጌታ ሆይ አሳየኝ፣ መንፈስ ቅዱስ ራሴን አሳየኝ፣ ደግሞ እርዳኝ፣ አግዘኝ ብለን ማለት ያስፈልጋል። በጣም ይቅርታ መቼም በጣም አስፈላጊ ነገር ነው። እግዚአብሔር አንዳችን በአንዳችን ነው የሚሰራው። ምሳሌ 27:17 እንዲህ ይላል፣ ብረት ብረትን እንደሚስል ሰው ባልንጀራውን ይስላል ይላል። እርስ በርሳችን ነው የምናሳስለው ወገኖች። በዚህ ውስጥ ዋና ቢሊ ግራሃምን መቼም ሁላችሁም ታውቃላችሁ። በጣም የታወቁ የወንጌል አርበኛ ናቸውና የእሳቸውን ሚስት ጥያቄ ጠየቋቸው። ይቅርታ ምንድን ነው ብለው ተተረጉመዋለሽ አሉ። የሁለት ይቅርታ ማለት የሁለት ደካሞች መገናኛ መስመር። ከዛ ጠየቋቸውና ፍቺስ ነው በህይወትሽ በትዳርሽ ውስጥ እንግዲህ እነዚህ ብዙ ለወንጌል ዋጋ የከፈሉ ብዙ ስራ የሰሩ ሰዎች ናቸው። እንደው አብራችሁ ስትኖሩ 5 ልጆች አሳድገዋል። ሰውየው ለወንጌል ስራ በዓለም ላይ የሚዞሩ ናቸው። ሴትዮዋ ብቻቸውን በጣም በብዙ ችግር ውስጥ ነው ልጆቹ መንገድ ይዘው ሄዱት እና እንደው በዛ ባለፉበት ዘመን ውስጥ ፍቺ አስበሽ ታውቃለሽ አላቸው። ፍቺ አስቤ አላውቅም፣ ክራይም ግን አስቤ አውቃለሁ። ክራይም ማለት ልገለው ግን በቃ የሆነ ጉዳት ለማድረስ አስቤ አውቃለሁ። ፍቺ ግን አላሰብኩም። ትክክለኛ ነው የተናገሩት። ይህንን አስቤ አውቃለሁ፣ ፍቺ አስቤ አላውቅም፣ ግን አናቱን ማለት መጥቶብኝ ይሆናል ማለታቸው ነው ሴትዮዋ። ይቅርታ ግን ወሳኝ ነገር ነው አሉ። በቃ የሁለት ደካሞች መገናኛ ነው ይቅርታ ወገኖቼ። በጣም በጣም ወሳኝ ነገር ነው ይቅርታ።